እኔ የምላችሁ አፓርትመንት መሸጥ ይሻላል ወይስ ማከራየት ይሻላል? የትኛው የተሻለ ይመስላችኋል? ያው አፓርትመንት መሸጥ የምትፈልጉ ከሆነ እጃችሁ ላይ በጣም ኃይለኛ ካሽ የሚያስፈልጋችሁ ከሆነ ለኢንቨስትመንት ሊሆን ይችላል፣ ለፐርሰናል ማተር ሊሆን ይችላል። በዚህ ሰዓት መሸጡ የተሻለ ነው። ሌላም ደግሞ አካባቢያችሁ ላይ ያለው አፓርትመንታችሁ በቃ ክላይማክሱ ከዚህ በኋላ መቼም አይጨምርም ዋጋ ብላችሁ የምታስቡ ከሆነ መሸጡ ስቲል የተሻለ ነው። ሌላው ደግሞ ስትረሱን የማትፈልጉት ከሆነ ይሄ የአከራይ ተከራይ የሚባለውን ነገር ጭራሽ የማትፈልጉት ከሆነ እሱም በተመሳሳይ ብትሸጡት የተሻለ ነው ብዬ አስባለሁ። ሬንታል ቫልዩ ላይ ስንመጣ ግን የሱ ተቃራኒ ይሆናል። መንዝሊ ኢንካም የምትፈልጉ ከሆነ ማከራየቱ የተሻለ ነው። ሌላው ደግሞ የገዛችሁት አፓርትመንት አካባቢ ይወስነዋል። ለምሳሌ ዲፕሎማሲ ኤሪያ፣ ኤምባሲዎች ያሉበት ከሆነ ኪራዩ በዶላር ነው። ስለዚህ ሁል ጊዜ እየጨመረ የሚሄድ ነገር ነው። ስለዚህ ሬንታሉ የተሻለ ነው በዚህኛው ኬዝ ማለት ነው። ሌላው ደግሞ ኦነርሺፑን የምትፈልጉት ከሆነ ማለትም ኪፕ አድርጋችሁት አፓርትመንቱን መጨመሩ አይቀርም የሆነ ጊዜ ላይ በጣም ኃይለኛ ሬት ላይ ይደርሳል ብላችሁ የምታስቡ ከሆነ እንደዚሁ ፕሮፐርቲው ማቆየቱ የተሻለ ነው። እናንተ ሴቱ ጋር ናችሁ። መሸጡ ይሻላል ወይስ ማከራየቱ ይሻላል? መልሱን ለእናንተ ትቼዋለሁ።